ይሄ ስሜት እኔ ጋር ብቻ እንዳልሆነ አውቃለሁ። በጣም እኔ እንጃ አላውቅም። መድኃኒዓለም ሲያረጋገጠ ዋንጫ እንደሚበላ ሲያብጠለጥሉት እያሉ ወያላ አሁንና ያለን የት እንደሚጠፉ አርሴ ነጥብ ላይ ጥል በቋጠሮ ለፉ እንጂ ዌስትሃም ነጥብ ያስጥለዋል አርሰናልን ብለው እስከ 80 ምናምንኛ ደቂቃ ላይ ቁጭ ብለው እየቋጠሩብን ወይ እንደዚህ አይነት ማሸነፍ ግን ምን አይነት ስሜት ነው ያለው? ገና ማለት ነው ገና እየቋጠራችሁ የመጀመሪያው ሻምፒዮንስ ሊጋችንን ከ20 ምናምን አመት በኋላ የበላነው ፕሪሚየር ሊጋችንን ፊት ለፊታችሁ እንበላለን። አይናችሁ ያየ እንጂ አቋማት ከነ ማህበራችሁ ተሰድሯታላችሁ። አያገናኘን። ሜይ 30 ሻምፒዮንስ ሊግ እንበላለን፣ ፕሪሚየር ሊግን በዚህ አመት እንበላለን። አያገናኘን። እንዲሽ ብላችሁ እንዳታስቡት እንዳላገኛችሁ እንዴ ሲጀመር እንደዚህ ነው። ሽንፈት ነው ማሸነፍ ነው ጣፋጭ። ራያ ቀፍራለሁ ነው እንጂ ምን ላድርግ? ራያ ምንድነው የሚሰራው? ራያ ምንድነው? አይ ነው ሰው ነው መንፈስ ነው ምንድነው? እሺ ንገሩኝ ምንድነው? አረኒ ወንዳው እንድትይምዳል ታኙ ባይ ይሄ ነው አርሰናል። ይሄ ነው የኔ አርሰናል። ወያላ ትነዳለህ፣ ትቃጠላለህ። ወጣም ወረደ ማሸነፍ ያለው 3 ነጥቤን ወስጃለሁ በአግባቡ። ደስ አለ አይደለ? በዛ ሰዓት ጎል ሲቆጠርብኝ ደስ አለ። ጨፈርክ አይደለ? ምንም አባት ታመጣም ነበር አንተ ወያላ ነች ምድረ ቋጣሪ በሙላ ምንም አባካታ ታመጣም። እንችላለን። ይሄ ዋንጫ ከኛ ውጭ አይወጣም። አንድም ሰው ከሀገር እንዳይወጣ ጀማው ዳር ድንበር በሙሉ በአግባቡ እንዲጠበቅ ይወል በየቤትህ እመጣልሃለሁ። ይሄን ዋንጫ በላና እመጣልሃለሁ። ከመሆን ገነርስ ከመሆን እንችላለን ጀማ። ወይኔ እንደዚህ አይነት ዋንጫ አበላን ነው ፈልጉ። ጫስቅጥል እረር አርገህ ያን ደንቆሮ ልፋጫም ደጋፊ እንዴ እረር ቅጥል አርገህ ያለውን ፍሬ አስጨረሰ ቅጥል ድብንስ ታረግ እኔም እረካለሁ። እንደዚህ አይነት ዋንጫ አበላን ነው ፈልጉ። እንደዚህ አይነት እረር ቅጥል አርገህ አርሰ ይችላል። ገና ደግሞ ራይስ ባላንዱር ሲበላ ምን አባ ይውጣል። ገና ታራለ። ገና ቻምፒየንስ ሊግ አለ። ፕሪሚየር ሊግ አርሴ ነው። አመቱ ያርሴ ነው። ምን አባ ይውጣል። ምን አባ ሊስቲ አንተ ሊክስክስ የሰው መጨረሻ ደጋፊ ቆሻሻ ደጋፊ ግባና አውጣው አባቴ። ወይኔ ጉዴ ማብራት ጠፋ እንጂ ሁለተኛው ጎል ባለቀ ሰዓት ያገቡብን መስሎኝ እንዴት እንዳበድኩኝ ትሮሳርድዬ። ውሽ አባቴ እንዴት ሚያረካ ድል ነው። መጠበቁ እኮ ነው 90 ደቂቃ መጠበቁ እኛን ይጨንቀናል። ከዛ አላ ደግሞ ህይወትን ሙሉ አንተን ይጨንቃል ነው ምን ስለ ዳኛ ምናምን አልቅስ። ይሄ አርሰናልማ ዋንጫ መብላት አይችልም። ይሄ በርሌ ላይ ተስፋ መቁረጥ የለብህም። ለበርሌ መቋጠር አለብህ አንተ ወያላ። አንተ መርዝ የበላ ዳኛ በረኛውን እጁን በዛ በኩል ያለው እዚህ ጋር ያለው እንኳን አላስመሰለም። በዛ በኩል ያለው ስለሱ ሌላ ቪዲዮ ይሰራል። ስለ ትሮሳር ሌላ ቪዲዮ ይሰራል። ኦዲጋርድ ገና በገባህ በ10 ደቂቃ ስንት ስሩ ቦል ነበር ያደረከው አባቴ። ወይኔ ተረፍን። ፈጣሪ ለኛ እንዳለው የምታውቀው እንደዚህ አይነት ድል ስታይ ገባ አይደለ? ምንም ዛሬ አርሰናል አልቻለም ነበር፣ ግን 1-0 አሸንፎ መውጣት የቻለው ሜንታሊቲ ስላለው ነው። የዋንጫው ቡድን ሲችልም ሳይችልም 3 ነጥብ ያነሳል ነው ማለት። አሁን ተቃጠል። ወይኔ አባቴ ወይኔ እንዴት እንደረካውኝ ማንዬ። በጣም ነው ምንችለው። ዳኛው ግን ማለት ነው በጣም ባለጌ ሆናን። እስከ 102 ድረስ ታጮተናል። እስከ 102 እንዲገባብን ግን በጣም ነው ምንችለው። እናቴ ትሙ ዴቪድ ራያ ነው ማነው ዘማቻችን። እግዚአብሔር ምን አይነት ኳስ ነው ሴቭ ያደረከው? ምን አይነት ኳስ ኦዴጋርድ። ለዚህ ነው ካፕቴን የሆንኩ አይደለም? ተቀይረ ገባ። ከዛ በኋላ ምን አይነት ፐርፎርማንስ ነው? ማን ያገባ ነው በአንተ ምክንያት ነው። ለዚህ ነው ካፕቴን የሆንኩ አይደለም? እንደዚህ ነው ፕሩፍ እንድታረግ የምፈልገው። በጣም ያበደጫ ትሮሳርድ ካንተ ውጪ ማንም ሰው ያን ኳስ አያገባውም። ገብቷል? ሁሌ አስፈላጊ ሰዓት ላይ የምታገባው አንተ ነህ። ለምን እንቅልፍን አልተኛም አትናል። ገብቷል? ቁጭ ብለን ያደርከው። ስለዚህ እያሰብክ በጣም ነው የምትችለው ትሮሳርድ። እግዚአብሔርን ማለት በጣም ነው የምትችለው። ዴቪድ ራያ ጎልደን ግሎቭ አይደለም ማለት ነው። የሆነ ነገር ስጡት። ዳይመንድ ግሎቭ ምናምን የለ ፕላቲኒየም ምናምን የሆነ ስጡት። እናቴ ትሙት ይችላል ይሰው እግዚአብሔር። ከዚህ በኋላ አብቅቶላችኋል። ማን የፈራነው ጨዋታ ይሄን ነበር። እኔ የፈራው ጨዋታ ይሄን ነበር። ቻው። ከዚህ በኋላ ሁሉም ተኛ። አመጠንም ይሁን
ተጨንቀንም ይሁን ማለት ነው አፈር በልተንም የዘንድሮ ዋንጫ እጅግ ጣፋጭ የሚያደርገው ጀማው እጅግ አስደሳች የሚያደርገው ይሄኛው ነው። አፈር በልተን ተጨንቀን ከሰው በታች ሆነን እላያችን ላይ ተጨፍሮብን ማንዬ ምን በላው ዋንጫ ነው የሚሆነው ይሄ ዋንጫ ጀማው ምን በላው ዋንጫ ነው የሚሆነው። ግን ጀማው ወይኔ ይሄን ዋንጫ ጠቅልለን በእጃችን ያስገባነው ቀን ትልቁን ምዕራፍ የተወጣ ነው ዛሬ ነው ጀማው። እንኳን ደስ አላችሁ መኑኝ። የአውሮፓ ቻምፒዮንስ ሊግ ፍጻሜ በዚህ መጠን ሊከብደንና ሊያስቸግረን እንደማይችል ፍጹም ጥርጥር የለኝም ጀማው። እንኳን ደስ አላችሁ ሁላችሁም የአርሰናል ደጋፊዎች ፕሊዝ ኮፒ ሊንክ ሼር አድርጉና ለሁሉም የአርሰናል ደጋፊ አዳርሱልኝ። እንኳን ደስ አላችሁ። የአመቱ የፍጻሜውን ከባዱን ጨዋታ ነው ማሸነፍ የቻልነው ማን። ከዚህ በኋላ ያለው ጉዳው ገብስ ነው። ሁለቱ ጨዋታ ወዳው ገብስ ነው ጀማው። ዋናውን መንገድን የተወጣ ነው። እንኳን ደስ አላችሁ መላው አርሰናላውያን። አዳርሰው ምረ ተፎካካሪ ምረ ቋጣሪ ማለት ነው። እየገባችሁ ተኙ፣ ወተት ጠጡ፣ እርጎም ጠጡ፣ ከፈለጋችሁ ብሉ። ምግብም ምንም የለም። አርሰናል አይሸነፍም ከዚህ በኋላ ማለት ነው። ሚዜ አይደለም ምንድነው ሙሽራ ነው። አመቱን እናንተ ባሰባችሁት ልክ እንዲያልቅላችሁ ጸሎታችሁን ቀጥሉ። እኔ ባሰብኩት ልክ ሊያልቅ 2 ጨዋታ ብቻ ነው የቀረው፣ 2 ጨዋታ ብቻ። ከዛ በኋላ ከናንተ ጋር አያገጣጥመኝ። በጩኸት ብቻ አንፋታም። ይሄንን ሀገር ለቃችሁ ትወጣላችሁ። አርሰናል እየቋጠራችሁ በጠቅላላ ይሄን ሀገር ለቃችሁ ልትወጡ ነው የምናረጋችሁ። ድምጼ ተዘግቷል። የአርሰናል ደጋፊ በሙሉ እንኳን ደስ አለ። ዋንጫ ይበላል መስሎ ምንድነው የሚያደርገን? አርሰናል መከራችን ማሳየን እንኳን ደስ አለህ። ተጨነቀ በኢየሱስ ባሎናቸውን ነፍተው በባዶ ቀሩ። ሲያሳዝኑ ቻው። ከዚህ በኋላ ራሱ ማለት ነው ፕሪሚየር ሊግ ድርሽ እንዳትሉ። አራው ደስተኛ ናቸው። እንኳን ደስ አላችሁ። ለማንኛውም ቢስሚላህ ምን አይነት ጨዋታ ነው? ወይኔ ትሮሳርድ ትችላለህ። መጮህ ራሱ አልቻልኩም። ቢስሚላህ በቃ ይሄ 2 ጨዋታ ነው የቀረን። በቃ 2 ጨዋታ። ወይኔ ተሰቃየን ነፍሳችን። እንችላለን። ለዚህ ለአርሰናል ክለብ ደጋፊ ማን ሁለት አለምትሉት እግዚአብሔር እንግሊዝ ፕሪሚየር ሊግ እቺን ብቻ ለ20 ምናምን ዓመት ጥበቃ ማለት ነው። እቺን ብቻ ፍረዱልን። እቺን ብቻ በእግዚአብሔር በቃ ፍረዱልን። በእናታችሁ አልኳል እኮ ደቂቃው አይደል? ፍረዱልን። ወሰይ ኳስኩልሽ በእግዚአብሔር አረተው After review, number 19 commits a foul on the goalkeeper. Yes! Follow! Yes! ይህ ክለብ ገና ያሳብደናል። እግዚአብሔርን ይህ ክለብ ገና ያሳብደናል።
ትሮዛርድ የምናገርበት ቃል የለኝም ዛሬ። ምን ብዬ እንደማወራ አላውቅም። ይሁን ባይ ሁላ መጥቷል። እኔ መድኃኒዓለም በሚያውቀው እንደ ዛሬ ልቤ ሰጥ ብሎ አያውቅም። መተንፈስ ሁላ ነው ያቃተኝ። ትለያላችሁ። እወዳችኋለሁ። በዓለም ያላችሁ አርሰናላውያን ኮንግራቹሌሽን አሳክተነዋል። እናቴ ትሙት ተጨንቀንም ቢሆን ስለሚቻል ነው ያሳካነው። ተጨንቀንም ቢሆን ማለት ነው። በስመ አብ ወልድ ይኸው ድምፄ ተዘግቷል። ነገ ቀረጻ አለኝ። እንዴት እንደምወጣው አላውቅም። ይመቻችሁ አራዳ ልጆች። ገብርኤልን አሳክተነዋል። ጎድ አበድኩኝ እኮ በስመ አብ። አንተ እንደ ዛሬ ደግሞ ተቋጥሮብን አያውቅም ነው የምልህ። ኮንግራ በዓለም ያለህ አርሰናላዊ ኢትዮጵያም ያለህ ማለት ነው። እኛ እንደዚህ ምንጮህ የምንከራከረው የምንናደደው ክለባችን የሚገባው ነገር ስለሚገባው ነው። ገብርኤልን ገብተህ ታወጣዋለህ። ምድረ ቅሪላ ቋጣሪ ሁላ ገብተህ ታወጣዋለህ። ወይኔ አቅም አሳጡኝ እኮ አሳበዱኝ እኮ። ኦዴጋርድ አደነዘዝካቸው እኮ። ወይኔ ዴቪድ ራያ ባንተ ባይሆንማ ዛሬ ተዋርደን ነበር። እግዚአብሔር ይስጥ። አሁንም እላለሁ አንተ የኛ በረኛ በመሆን እግዚአብሔርን አመሰግነዋለሁ። ኦዴጋርድ ምን አይነት ፓስ ነው! እንዴት ነው ያደነዘዝካቸው? ትሮሳርድ ትችላለህ። ወይኔ ዛሬ ምን ልበላችሁ። በቃ ማታ ለሰላማት እንዲህ ሲል ወይኔ ግራ ገባኝ እኮ። ምን ያውጣፋኝ እኮ ቤተሰብ። ሼር ኮፒ ሊንክ አድርጉ ደግሞ እስቲ እናንተ ኮፒ ሊንክ፣ ሼር፣ ሪፖስት፣ ፎሎ አድርጉ እስቲ። እንበለዋለን። 2 ጨዋታ ነው የቀረን። ቤተሰብ ትንሽ በረድኩኝ። ማንዬ ብታምኑም ባታምኑም ይሄ ነገር ገባ ነው ምላችሁ። ጠላት ተስፋ እንዲቆርጥ አንፈልግም። ለበርንሌ መቋጠር አለበት። ገባ። ምክንያቱም ማይችል አርሰናል ነው እኮ ዛሬ ያየነው። ገባ አይደለ? ግን በውስጥ አዋቂነት ማን ነው አባቴ የ22 ዓመት ጉዞ ተሳካልን። አሁን ፒኤስጂን ስንገጥም ማን ነው ለማስከበር ራሳችንን ዋንጫውንም ከያዝነውም ከእንደገና ፒኤስጂንም ካሸነፍን የክብር ጉዳይ ነው እንጂ ወደ ቻምፒዮንነት ተመልሰናል። እኔ ላምን አልቻልኩም። ባለቀ ሰዓት ሊዘርፉን ሲሞክሩ እንዴት እንደጮኩኝ ሰንደርላንድ ውልቭስ ትዝ ያለኝ ማን ነው። ወይኔ ግን ፈጣሪ ላንተ ሲልህ ላንተ ነው አባት። በርሊን ስናሸንፍ እኔ ስሜቴን መቆጣጠር እንችላለን አይመስለኝም። በቃ ጭንቀቱ ስለነበር ነው እስካሁን እየጮህኩ ቪዲዮ የሰራሁት። አሁን ግን አባቴ እንኳን ደስ አላችሁ። ከ22 ዓመት በኋላ ቻምፒየን ልንሆን ነው አባቴ፣ ልንሆን ነው። አንድ ሳምንት ብቻ ማን ነው ለበርንሌ መቋጠር እንዳያቆሙ ብቻ። ገባ? ቋጣሪ ያስፈልገናል። ሲቋጠርብን ነው የሚያረካው። የዛሬ ድል ቀስ ብለህ ሰከን ብለህ ስታየው እንዴት እንደሚያረካ እና ዌስትሃምን አሸንፈን የዴክለን ራይስን ውለታ ቢስ ፋን ቤዝ ሬሌጌትድ፣ ይሄ የሚያክል ስቴዲዮም ይዘ ሬሌጌትድ እንዴት ነው የሚያረካው? ጠላት ስለ ዳኛ ለአመታት ያወራል። ገባር? ግን ለአመታት እንዳታወራ የሚቀጥለው ሲዝንስ ያለ ዳኛ እንዳልበላው እሱን ስጋ ምድረ ቋጣሪ እንዳለ አርሰናል ላይ ሲገባ የጨፈርኩ ሁላ ፍሬ ላይ ብጉር ይብቀል። እንደው የጥቁር አዝሙድ ዘይት በዘንጋዳ እሸት አሽተ ተቀባው። ገብተህ ታወጣዋለህ እያልኩ ዛሬ ለዌስትሃም ስትቋጥሩ የነበራችሁ እንዳለ የመልካችሁ ክፋት በመድኃኒዓለም እንዳለ የሐሞት ጠጠር የምትመስሉ የሀገር ዝብዝፍ አርሰናል ሊበላ ሲል ብቅ አልክ። ሊያባላ እንኳን ብቅ አልኩ። የሀገር በረንዳ ላሱላ እንዴት ደስ እንዳለኝ እመቤቴን። 2 ጨዋታ ነው የቀረን። ገብተህ ታወጣዋለህ። አልሐምዱሊላህ ተሻረ
እኔ ወላሂ ማለት ነው በህይወቴ እንደ ዛሬ በቃ በዚህ ክለብ ተጨንቄ አላቅም። አልহামዱሊላህ ተሽሯል። እኔ እንግዲህ ጨዋታውን አልጨረስኩት። አለቀ ሀቢቢ አለቀ። አልহামዱሊላህ እኔ ሌላ ምንም አልልም። አለቀ። አርሴ እንኳን ደስ አላችሁ አርሴዎች፣ እንኳን ደስ አላችሁ። ደስ የሚል ጣፋጭ ድል አርሴዎች። ሁላችሁም እንደዚህ ጮቤ እንደረገጣችሁ ምንም ነው ማለት ጠራጠረው። አርሴዎች እንኳን ደስ አላችሁ፣ ተደሰቱ። ይህ ዓመት የኛ ነው። ከኛ ፊት ለፊት የሚቆም ማንም የለም። አርሴዎች ተደሰቱ፣ እያንዳንዷን ሞመንት ተደሰቱ። አርሴዎች ይመቻችሁ። ይህን ቪዲዮ በደንብ ሼር፣ ኮፒ ሊንክ አድርጋችሁ ማድረስ ላለባችሁ ሰዎች ማድረሱልኝ። ይመቻችሁ አርሴዎች። የማን ሲቲ የመን ባርሳ አንበሳው አርስዬ ዋንጫውን ሲያነሳ ማንቸስተር ሚዜ ነው ይሄን እንዳትረሳ በለው። አተ ዘንድሮ አንዱን ከዩናይትድ አንዱን ከሲቲ አድርገን ከማንቸስተር ከተማ ሚዜያችንን መርጠናል ማለት ነው። አሁንም እየፎከርሽ ነው ምድረ ቀሪላ ሁላ አከተመልሽ አበቃልሽ ምድረ ቋጣሪ አበቃ። አርሰናል ዋንጫውን ይበላል ወደድክም ጠላህም። ከዚህ በኋላ ምን ላይ ትቋጥራለህ? ናግባ እናውጣው። አበቃ ዋንጫው የአርሰናል ነው። እመን ምድረ ቋጣሪ እመን። ትሮሳርድ ሁሌም ከልቤ ትኖራለህ። ትሮሳርድ ትችላለህ የኔ ጀግና። አዎ ግባና ተኛ ምድረ ቋጣሪ ወያል። የ2025 የእንግሊዝ ፕሪሚየር ሊግ ሻምፒዮን አንብበው ማን ይላል? ወንዱ ክለብ ወንዱ ክለብ። ጨምቆኝ ነበር ፈርቼ ነበር ምናምን ብቻ ዋናው ምንም ሆኖ ያሸንፍ 3 ነጥቡን ያገኝ ዋናው እሱ ነበር። 3 ነጥባችን አሳክተናል። ምንም የሚያስፈራን ነገር የለም። ከዚህ በኋላ በርንሌ ፓላስ ከኛ ጋር ከተጫወተ ከ3 ቀን በኋላ ፍጻሜ ያለበት ጀለሴ ኮንፈረንስ ሊግ። ስለዚህ ያገባንም ዋናው ይዞ ቢገባ ብቻ አላቅም። ብቻ እንጂ ያርጉት። አርሰናል 2025-26 የፕሪሚየር ሊጉ ሻምፒዮን ጀግና ወንዱ ክለብ አርሰናል ነው ማለት ነው። በማህበር ማለት ነው። ማህበር አደራጅተህ አስፈላጊ ከሆነ በጀማ ቁጭ ብለህ ቁብን እድርን እየጣልክ ቋጥር ከፈልክ መቼም ነው ማይጥለው ማለት ነው። መቼም ከዚህ በኋላ ደግሞ በየአመቱ ቁጭ ብለህ እኛ ምን በለውን ዋንጫ ትቆጥራለህ። ግንቦት 22 ያገናኘን ለትልቁ ዋንጫ ፕሪሚየር ሊጉ አልቋል። ገነርስ ፋሚሊ ኢንጆ አርጉልኝ። እንታይም ግባ እናውጣው ምድረ ቋጣሪ ቋጥረ ነበር አይደለ? ይሄ ነው አርሰናል ዋንጫውን ይበለዋል ነው ምን አንተ ብትቋጥርም ባትቋጥርም ይሄ አርሰናል ነው ነው ምን አርሰናል ነው። ሻው ዜሮ እንበሉ ቆሻሻ ጎል ይሄን ጎል ራያለ ጎል ያምራል ማንም በዚህ ዓመት ማንም ያስቆመኝ ማንም ቋጥር ትዘኛለህ በጊዜሽ አንተ እንደዚህ ጎል ቢል ገና ሲጀመር። ከጨዋታው በኋላ ሚኬል አርቴታ ስለ ዴቪድ ራያ አስገራሚ የሆነ ንግግር ተናግሯል። ሀቢቢ ዴቪድ ራያ ጨዋታውን አሸንፏል ብሏል። ሲቀጥልም እሱ ላይ የተሰራበት ፋውል ክሊር ኤንድ ኦብቪየስ ነው ብሏል። ምንም የሚያስፈልገው ነገር ወከባ የሚያስፈልገው አይደለም ብሏልና ቫር ብዙ ጊዜ እነሱ ላይ ቅሬታ ነበረኝ እና ዛሬ ትክክለኛ ሆነ ውሳኔ ወስነዋል ብሏል። ሀቢቢ ለዴቪድ ራያ ምንም አይደለም። አሁን ተረጋግቻለሁ። ባይዙ 4 ሰዓት ነው እና ለዴቪድ ራያ ሐውልት ነው የምናቆምለት። እነሱም ቢቢሉ እንኳን እኛም ቢሆን አሰባስበን ግባና አውጣው። ምን አይነት ድል ነው አባቢ፣ ምን አይነት ድል ነው ራያ። አንተ ይሄንን ዋንጫ ከበላ ነው ኮከብ በረኛ ብቻ አይደለም ኮከብ ተጫዋች ነው መባል ያለብህ። 2 ጌም ብቻ ነው የሚቀረን። ኧረ በመድኃኒዓለም ምን አይነት ድል! እኔ ዛሬ ግባና አውጣው።
የቲክቶክ ዋንጫ ስትጫወት አንዳንዴ ፐርፎርማንስ ብቻ በቂ አይደለም፣ እድልም ታስፈልጋለች። እድል ዛሬ አሁን ፈጣሪን ያተረፈን እኮ በስማም ዴቪድ ራያ ጌሙን ታደገው። የዘንድሮ የዚህ ሲዝን ኮከብ ተጫዋቻችን ዴቪድ ራያ ነው፣ ማንም አይደለም። በሱ የተነሳ ይዘን የወጣናቸው 3 ነጥቦች በሱ የተነሳ ብቻ። አምናና ካቻምና ጎልደን ግላቡን ሲበላ ቢያንስ በነ ጋብሪኤልና ሳሊባ ነው ትላለ። ዘንድሮ ግን ሙሉ ክሬዲቱን የሚወስደው እሱ ነው ራሱ ማለት ነው። ዋው! እና መጨረሻ ላይ ደግሞ የተፈጠረው ኢንሲደንት እሱ ፋውል ጎል ያሽራል አያሽርም ምንም ልል አልችልም። ሌላ ቀን ላይ አያስጥም እንደዚህ አይነት ፋውል እኛ ራሳችን አድርገን እናውቃለን። ዛሬ ደግሞ ዳኛው እጁ ውስጥ ገባ ታውቃለህ። ወይ ዌስትሃም ሬሌጌትድ ያደርገዋል ወይ እኛን ደግሞ ዋንጫውን አሳልፎ ይሰጠናል። አልጠበኩም። ዳኛው ልክ በቃ በዳኛው እጅ ሲገባ ዳኛው እኔ እንጃ እኔ ዳኛ ለመጨረሻ ጊዜ እኛን ፌቨር ሲያደርግ ትዝ አይለኝም እና አልጠበኩም። በቃ ተስፋ ቆርጬ ዝም ብዬ እያየሁት ነበር። እስቲ በቃ መጨረሻውን ሊሆን ጎሉን ሲሽረው አላመንኩም ነው አላመንኩም። ኳሱ አልቆ ራሱ አልተረጋጋውም ታውቃለህ። እንዲህ የምርም 3 ነጥቡን አገኘ ነው። ዋው! ምንም አትልም ከዚህ ጨዋታ ፈጣሪን አመስግነህ ዝም ብለህ ቀጣይ ሳምንት በርኔን ዱቄት ማድረግ እንጂ የዛሬው ጨዋታ በሌላ ቀን ሌላ ታሪክ ነበረ። ዋው! 2 ጨዋታ ይቀር። ዘገነርስ ከፋችሁ እንዴ? እንዲች ብሎ እንዳይከፋችሁ። ምንድነው ክለባችሁን አታውቁትም ነው? አንዱ ይንፈራፈራል፣ አንዱ ልቡን ይዛል፣ አንዱ ጭንቅላቱን ይዛል። ክለባችሁን ተማመኑበት። ክለባችሁ እኮ የዓለማችን ቁንጮ ቡድን ነው። እርግጥ ዋንጫ ለማሳካት 99% ብቃት ከሆነ 1% ደግሞ እድል ነው። ሁለቱንም ያካተተ ቡድን ነው ያላችሁ። ምን አይነት አርሰናል ነው! ትሮሳርድ ቀጥታ ዋንጫውን ለአርሰናል ነው ያስረከበው። እኔ ለዚህ ግብ ጠባቂ የምሬን ነው ምላችሁ፣ እያጋነንኩ አይደለም፣ ቃላት የለኝም። ዋንጫ ብድግ አድርጎ የሚሰጥክ ግብ ጠባቂ ማንም የሚበልጥ የለም ከረንትሊ ዓለማችን ላይ ማለት ነው። አሁን ያኳስ ይወጣል። ዴቪድ ራያ ይለያል። አርሰናል እኮ ለየት የሚያደርገው ነገር ማለት ነው ደጋፊውንም ጠላቱንም ባንዴ ነው የሚያስጨንቀው ነው ማለት ተረዳኝ አይደል? ደጋፊው ሲሳቀቅ ጠላትን ሲሳቀቅ ዛሬ ደጋፊያችን ሆና ስትሳቀቅ ያየችው ሚኮስ ፐርስ ነው ማለት ተረዳኝ አይደል? ማንዬ ሌላ ጊዜ እየቋጠረችብንም ልክ እንደ ትርፊያንስ ትሳቀቃለች። ዛሬ ከኛ ጋር አሸናፊዎች ጋር ልሁን ብላ መታ አሳቀቅናት ነው ማለት ገባ? አሳቀን ዌስትሃምን ሬሌጌት አረግንላት። አባቴ አሁን ይኸውልሽ ሚኮ ኔክስት ሲዝን 6 ነጥቤን ቆጥሬ ነው ምረከብሽ። ዲዘርቢ ምናምን ብለሽ እንዳትደመሚ ማን ዲዘርቢ ሃክ የተደረገ ማናጀር ነው ገባር? አርቴታን ማይችለው ማናጀር 6 ነጥቤን ቆጥሬ እረከብሻለሁ። እኔ ነኝ ያተረፍኩሽ፣ ባለውለታሽ ነኝ። ትርፌ ልታወርድሽ ወጥራ ተነስታ አንደኛ ጠለዋለሁ ምናምን ብትዩ ቡድን ወደ ፕሪሚየር ሊግ ላይ እንድትቆይ ስላደረገሽ ኔክስት ሲዝን 6 ነጥብ ገባሽ ቆጥሬ ይቀበላለሁ። ከእንደገና ደግሞ ከፍተኛ የሆነ ማሽቃበጥ ተጠብቃለሁ። አቅናውራ ከተባለ ማለት በኔ ምክንያት ነው እዚህ ሊግ ላይ የቆየሽው አንቺ ማትረቢ ተጫዋች አትረቢም። በኔ ምክንያት አተረፍኩሽ። ለምኝኝ ደ ሊያንድሮ ትሮሳርድ ወሰወሰው። ኦዲጋርድ ግን ለኦዲጋርድ ስለው የሰራው ኦዲጋርድ ኳሱን ይዞት ገባ። ሊያንድሮ ትሮሳርድ ወሰወሰው። የአርሰናል ደጋፊዎች ስቴዲየሙን ናጡት በከፍተኛ ድምፅ። ለአርሰናል ጥም ቆራጭ፣ ለዌስትሃም አንጀት ቆራጭ የሆነ ጎል፣ አስደናቂ ጎል ትሮሳርድ ፓ